130ኛው የአድዋ ድል በዓል በተለያዩ ዝግጅቶች ለተከታታይ 5 ቀናት ይከበራል። በዓሉ በአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል እንደሚካሄድ የመከላከያ ሚኒስቴር ዛሬ በሰጠው መግለጫ ይፋ አድርጓል። መግለጫውን የሰጡት የመከላከያ ሚኒስትር ኢንጂነር አይሻ መሐመድ 130ኛውን የአድዋ ድል በዓል ልዩ የሚያደርጉ ተግባራት የተከወኑበት ዓመት መሆኑን አንስተዋል። የዘንድሮውን 130ኛ ዓመት የአድዋ ድል በዓል አድዋ 130 ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል በአገር አቀፍ ደረጃ በታላቅ ድምቀት ለማክበር አስፈላጊውን ዝግጅት በሙሉ አጠናቋል። በርካታ ዝግጅቶችን ነው ስናደርግ የቆየ ነው። በረጅም ጊዜ ወስደን ነው የተዘጋጀ ነው። ምክንያቱም ዓመቱ 130ኛው ዓመት ነው። ኢትዮጵያም በርካታ የሚነገሩ ድሎች ያስመዘገበችበት ጊዜ ላይም ስለሆንን ዳግም አድዋን ተብለው ሊጠሩ የሚችሉ በርካታ ድሎች የተገኙበትን ጊዜ ስለሆነ ይህንን በዓል ከፍ ባለ ደረጃ እንደ ሀገር ለማዘጋጀት ጥረት ተደርጓል። በበዓሉ ዕለትና አስቀድሞ ባሉ ተከታታይ ቀናት የተለያዩ ዝግጅቶች እንደሚቀርቡም አስታውሰዋል። ኢትዮጵያ በመከላከያ አቅሟ የገነባችውን ጥንካሬ የምታሳይበት እንደሚሆንም ጠቅሰዋል። ይህን አኩሪ ታሪክ ዛሬም ለሀገራዊ አንድነታችን ጽኑ ምሰሶ፣ ለሉዓላዊነታችን ደግሞ አስተማማኝ ዋስትና ሆኖ ያገለግላል። በመሆኑም ከአኩሪ ታሪክ ወደ ብሩህ አድማስ የተሰኘውን የዘንድሮ መሪ ቃላችንን ትናንት በጀግኖች ደምና አጥንት የጠበቅነውን ሀገር ዛሬ በዘላቂ ሰላምና በልማት ወደ ሁለንተናዊ ሉዓላዊነት ከፍታ ለማሻገር ያለንን ጽኑ ቁርጠኝነት ይገልጻል ብለን እናምናለን። ጀግናው የመከላከያ ሰራዊታችንም የአድዋን የጀግንነት ውርስና ወኔ በመሰነቅ የሀገራችንን ሰላምና ደህንነት ለማረጋገጥ እንዲሁም ወደ ተስፋ ሰጪው ብሩህ አድማስ የምናደርገውን ጉዞ በንቃት ለመጠበቅ በማንኛውም ጊዜና ሁኔታ ዝግጁ መሆኑንም የምናሳይበት የሀገራዊ ዝግጁነታችንን በደንብ ዲስፕሌይ የምናደርግበት ለወዳጅም ለጠላትም የኢትዮጵያን አቅም የምናሳይበት ዕለት ይሆናል ብለን እናስባለን። ከበዓሉ ጎን ለጎን ሁለተኛው የአፍሪካ መከላከያ ሚኒስትሮች ስብሰባ በኢትዮጵያ እንደሚካሄድም በመግለጫው ተነስቷል። ኢትዮጵያ በአድዋ ድል ለሌሎች አፍሪካውያን የጥቁር ሕዝቦች ተምሳሌት እንደሆነችው ሁሉ በዚህ ወቅትም ዘመኑን የሚመጥኑ ዝግጅቶች በተግባር እንደምታሳይና በጋራ እንደምትመክርበትም ተነስቷል። ኢትዮጵያ አሁን እያደረገች ያለችውን በኢኮኖሚ ራሷን ለመቻል፣ በማህበራዊ ዘርፍ ራሷን ለመቻል፣ ሁለንተናዊ የሆነ ሉዓላዊነቷን ለማረጋገጥ እየሰራች ተምሳሌት የሆኑ እየተሰሩ ያሉ ስራዎችን ከኛ ጋር አይተው ይሄ ብቻም ሳይሆን በዓለም ደረጃ በዚህ ሰዓት ዓለም እንዴት እየሆነች እንደሆነ የዓለም አጠቃላይ ኦርደር በምን መንገድ እየተቀየረ እንደሆነና በዚህ ውስጥ ደግሞ ሁሌ ዓለም ሌላ ሰው በሰራው ዓለም ውስጥ ከመዋኘት ወይ ደግሞ ያንን ለመለማመድ ከመጣር ይልቅ ለሚሰራው የዓለም ስሪት ለአዲሱ የዓለም ኦርደር አፍሪካውያን ራሳቸው እንዲያዘጋጁም እድል የሚሰጠን የምንነጋገርበት እንዴት እንሁን ብለን የምንወያይበት መድረክ ይኖረናል ብለን እናስባለን። ስለዚህም የአፍሪካውያን ወንድሞቻችን እነሱ ብቻም ሳይሆኑ ሁሉም ጥቁር ሕዝቦች ይህንን በዓላቸው አድርገው የሚያስቡ ይህንን ድል የድላቸው አድርገው የሚያስቡ ጥቁር ሕዝቦችም እኛ ጋር የሚኖሩ ይሆናል። በዓሉ በተለያዩ ዝግጅቶች በተለያዩ የሀገሪቱ ክፍሎች እንደሚከበርም በመግለጫው ተመላክቷል።